የአንጎላ ጳጳሳት ጉባኤ ፕሬዝዳንት ወጣቶች ጸብንና ጥላቻን እንዲቃወሙ አሳሰቡ። የአንጎላ ጳጳሳት ጉባኤ ፕሬዝዳንት ብፁዕ ጆሴ ማኑኤል ኢምባምባ በአራተኛው ብሔራዊ የወጣቶች ቀን ላይ ባስተላለፉት መልእክት ወጣቶች ጸብን፣ ጥላቻንና አለመቻቻልን እንዲቃወሙ አሳስበው ውይይትን፣ ልዩነቶችን ማክበርና ወንድማማችነትን እንዲያበረታቱ ጥሪ አቅርበዋል። ብፁዕነታቸው በአራተኛው ብሔራዊ የወጣቶች ቀን የመዝጊያ ቅዳሴ ላይ ባሰሙት ቃለ እግዚአብሔር ወጣቶች ማህበረሰቡ የሚገጥሙትን ተግዳሮቶች በመፍታት ረገድ ንቁ ሚና እንዲጫወቱ ጥሪ አቅርበው ለልዩነቶች ፍጹም ክብር መስጠት፣ በሰላም አብሮ መኖርና መደጋገፍ አስፈላጊ መሆናቸውን አጽንኦት ሰጥተዋል። ግጭትና ጥላቻ ምንም ነገር አይገነባም ያሉት ብፁዕ ጆሴ ማኑኤል ኢምባምባ ጠንካራ ሀገር ለመገንባት ፍቅርና መከባበር ወሳኝ መሆናቸውን ገልጸው እነዚህ እሴቶች በማህበረሰቡ ውስጥ ለሚኖራቸው ተሳትፎ መሰረት እንዲያደርጉም አሳስበዋል። ጠንካራ ሀገርን የሚገነባው የጋራ ፍቅርና መከባበር ብቻ ነው በማለት በአጽንኦት የተናገሩት ብፁዕነታቸው ወጣቶች ማህበረሰቡን ሊከፍሉና ሊያፈርሱ ከሚችሉ አለመቻቻልና አክራሪነት እንዲጠበቁ ጥሪ አቅርበዋል። ወጣቶች የተለየ ሀሳብ ካላቸው ሰዎች ጋር በክፍት ልብ እንዲቀራረቡ ያበረታቱት ሊቀ ጳጳሱ እጆቻችሁን፣ አእምሯችሁንና ልባችሁን ሁሉንም ሰው ለመቀበል ክፍት አድርጉ። በቤተ ክርስቲያን ውስጥ ለሁሉም ሰው የሚሆን ቦታ አለ። የሷም ዓላማ ፍቅርና ወንድማማችነት ነው። የሀሳብ ልዩነቶች የክፍፍል ምንጭ ከመሆን ይልቅ ብሔራዊ አንድነትን የሚያጠናክሩበት እድል ነው ሲሉ አሳስበዋል።